ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ለራሴ ያሰብኩት ቁጭ ብዬ ለብቻዬ ላነብ ነበርና ግን ለምን ከወገኖች ጋር አብሬ አላነብም? የወትሮውን የዘፍጥረት 36 ሳይሆን ጀስት ሬቨሌሽን ዮሐንስ ራእይ ላይ ያለውን እነዛን ቤተክርስቲያኖች እስከምንችል ትንሽ ባይብል ስተዲ አብረን እንድናነብ ብዬ ነው የገባሁት። ተባረኩ። ለብቻዬ ላነብ አሰብኩና ለምን ሼር አብሬ ለምን አላነብም ብዬ ነው የገባሁት። ተባረኩ። የምትችሉ ሰዎች ገብታችሁ አነቡ። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ አመሰግንሃለሁ for another day ሌላ ቀን ስለጨመርክልን ጌታ ሆይ አሁንም ደግሞ ከወገኖች ጋር ቃልህን ስተዲ ለማድረግ ለማጥናት ገብቻለሁ። ጌታ ሆይ እንድትረዳን በጌታ በኢየሱስ ስም ጸልይኩ። ጌታ እግዚአብሔር ሆይ ኃጢአት በደል እንዳይኖርብን በክርስቶስ ኢየሱስ ደም ጠበን። ጌታ ሁሉ ጊዜ ለመንግስት የተዘጋጀን እንድንሆን አድርገን in the name of Yeshua አሜን። ተባረኩ ወገኖች። ሊያስበዋለሁና ዛሬ why not አብረን ለምን አናነብ ብዬ ነው የገባሁት። አሜን። ዮሐንስ ራእይ ምዕራፍ 2 ላይ እነዛ ሰባቱ አብያተ ክርስቲያናት የመጀመሪያው ምዕራፍ 2 ላይ ምን ይላል? ሰባቱን እስከምንችል ድረስ ዛሬ ነው። ወደ ኤፌሶን ወዳለው ወደ ቤተክርስቲያን በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብትን የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ትዕግስትህን ድካምህን ትዕግስትህንም አውቃለሁ። ክፎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያንን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዝህን ከስፍራህ እወስዳለሁ። ነገር ግን ይህንን አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለውን ይስማ። ድል ለነሳው በእግዚአብሔር መንግስት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ለኤፌሶን ኢየሱስ ክርስቶስ ምን ይለዋል? ያለውን መጀመሪያ ለሰባቱ ቤተክርስቲያኖች ያላቸውን መልካም ነገር ይነግራቸዋል። ከዛ ደግሞ ማሻሻል ያለባቸው ነገሮች ይነግራቸዋል። አሜን። እዚህ ጋር ምን ይላቸዋል? እነዚህ ቤተክርስቲያኖች በአሁን ዘመን ያለነውን እኛን ይወክላሉ እና በአካል እነዚህ ሰባቱ ቤተክርስቲያኖች ባይኖሩም አሁን ግን በዓለም ላይ ያለች ክርስቶስ ቤተክርስቲያንን ይወክላሉ። አሜን። ጌታ ይለዋል ለኤፌሶን ቤተክርስቲያን ትዕግስተኝነቱን ይነግረዋል። ሐዋርያንን የሚሉ ሐዋርያ ሳይሆኑ እንደታገስካቸው አውቃለሁ። ስሜ ብለህ ጸንተሃል አልደከምክም ይለዋል። ይደግፋቸዋል። የሰራነውን ስራ ኢቫሉዌት ያደርጋል ጌታ። ባይዘዌ የሰራነው ነገር ይሄን ሰርተሻል፣ ይሄንን አልሰራሽም ብሎ at the end of the day ይለናል። ስለዚህ ዛሬ የምንሰራው ስራችንን ኢቫሉዌት እናድርግ ወይ ደግሞ እንመዝን። ዳሩ ግን የሚነቅፍብንን ነገርም ጌታ ይናገራል። አሜን። የቀደመው ፍቅርን ትተሃልና። የቀደመው ፍቅር ምን እንደሆነ ያለፈው ጊዜ አይተናል። የቀደመ ፍቅር ማለት ምንድነው? ጌታን ኢየሱስ ክርስቶስን አዳኝ ብለን ስንቀበል መጀመሪያ የነበረን መስከር፣ መጀመሪያ የነበረን ጸሎት፣ መጀመሪያ የነበረን ለጌታ ፍቅር፣ ቤተክርስቲያን የሚሄድ የወገኖች ጋር ህብረት የማድረጊያ የመጀመሪያው ፍቅር ይባላል። ያንን ጥሏል ይሄኛው ቤተክርስቲያን። እኛም እንደዛ ከሆነ ማንሳት አለብን። ምን ይላል? የቀደመው ፍቅርን ትተሃል። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ። ጌታ ኢየሱስ ክርስቶስ ለሰባቱም ቤተክርስቲያኖች ንስሐ ግቡ ይላል። የቀደመውን ስራህን አድርግ፣ ባክቱ የመጀመሪያ ስራችሁን አድርጉ ይላል። አለበለዚያ እመጣብሃለሁ። ንስሐን ባትገባ መቅረዝህን ከስፍራ ወስዳለሁ ይላል። ስለዚህ ወደ ቀደመው ፍቅራችን እንድንመለስ ከኤፌሶን ቤተክርስቲያን እንማራለን። አሜን። ከዛ ደግሞ የኒቆላውያንን ስራ ጠልተሃል። ከዛ ነገር ግን ይሄ አለ፣ የምጠላውን የኒቆላውያንን ስራ ጠልተሃልና ያለውን በጎ ነገር ደግሞ ይነግረዋል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። ሰባቱም ቤተክርስቲያኖች ላይ ምን እናያለን? ጌታ ኢየሱስ ክርስቶስ ድል ለነሳ ይላል። ድል ለነሳ አሁን ለምሳሌ ኤፌሶን ምንድነው ድል መንሳት የተነገረው? ድል መንሳት ያለበት ኦቨርካም ማድረግ ያለበት። ከዛ ደግሞ ጌታ ሲመጣ ወይ ደግሞ እኛ ሄደን
በመንግስተ ሰማይ ከኦቨርካመርስ ከድል አድራጊዎች ጋር የምንሰለፈው ምን ስንሆን ነው? የዚህኛው ቤተክርስቲያን ምንድነው ድል አድርግ የሚለው? አንደኛ ድካሙን ኦቨርካም ማድረግ አለበት፣ ጌታ የተናገረው ማለት ነው። ወደ ቀደመው ፍቅሩ መመለስ፣ ያንን ድል መንሳት አለበት። ስለዚህ ድል መንሳት የምትለው ነገር አስምሩባት። በህይወታችሁ ድል መንሳት ያለባችሁ ኃጢአት ኦቨርካም ማድረግ ያለብን እሱን እንማራለን ማለት ነው ከኤፌሶን ቤተክርስቲያን። ስለዚህ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ ይላል። ስለዚህ ድል መንሳት ያለብንን ነገር እናስታውስ እላችኋለሁ። ከዛ ደግሞ ወደ ሰምረኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል ለነሳው በሁለተኛው ሞት አይጎዳም። አያችሁ፣ ጌታ ኢየሱስ ክርስቶስ አሁንም ድል ለነሳ ይላል። ድል ለነሳ እዚህ ጋር ምንድነው? እስከ መጨረሻው ታማኝ ሁን ይለዋል። ልትቀበለው ያለህንም መከራና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለውም ያለህን መከራ አትፍራ። እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባችሁ አለው። 10 ቀን መከራን ትቀበላለህ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። አያችሁ፣ እስከ መጨረሻ ድረስ እስከ ሞት ድረስ ታማኝ ሁን። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል የነሳውን በሁለተኛው ሞት አይጎዳም። የሁለተኛው ሞት የትኛው ነው? መጀመሪያ የሥጋ ሞት አለ፣ ሁለተኛው ሞት ደግሞ የሲኦል ሞት አለ፣ የዘላለም ሞት ማለት ነው። ስለዚህ ድል የነሳ ብቻ ነው በሁለተኛው ሞት የማይጎዳ። ስለዚህ ሁልጊዜ ከክርስትናችን ላይ ድል የምናደርጋቸው ነገሮች አሉ። እዚህም ሰምረኔስ ምንድነው? ድል አድርግ ይለዋል። ልትቀበል ያለህን መከራና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። እዚህ ጋር ኦቨርካም ለሚያደርጉ ነው ጌታ እንግዲህ የሚናገረው። የስጋን ስራ ምንድነው? ኦቨርካም ለሚያደርጉ ወይም ደግሞ ድል ለሚነሱ የእግዚአብሔር መንግስት። አሜን። ስለዚህ ድል ለነሳው እዚህኛው ለሰምረኔስ ቤተክርስቲያን ብለዋል፣ በሁለተኛው ሞት አይጎዳም። ስለዚህ ወገኖች we have to be an overcomer፣ ድል አድራጊዎች መሆን አለብን። አሜን። ከዛ ሶስተኛው ቤተክርስቲያን ደግሞ በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። በሁለት ሳይድ የተሳለ ስለት ማን ነው? የእግዚአብሔር ቃል ነው። አሜን። ያለው የእግዚአብሔር ልጅ ምን ይላል? የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንን በሚኖርበት በእናንተ ዘንድ የተገደለውን የታመነውን ምስክሬን አንጢፓስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁም የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌ ሰይፍም እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረው መና እንድሰጠው እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የሚያውቀው የሌለ አዲስ ስም ተጽፏል። አሁንም ለሰምሬኔስ ለሶስተኛው ለጴርጋሞን ደግሞ ጌታ እንደገና ምን ይለዋል? ድል ለነሳ። ይሄኛው ቤተክርስቲያን ደግሞ ድል መንሳት ያለበት ምንድነው? መጀመሪያ መልካሙን ጥንካሬውን ይነግረዋል። ጴርጋሞን ቤተክርስቲያንን አውቃል፣ ስሜን ትጠብቃለህ፣ ያለህን ሁሉ አውቃለሁ ይለዋል። የታመነው ምስክሬን በአንጢፓስ በነበረበት ዘመን እንኳን ሃይማኖቴን አልካድክም፣ እምነቴን አልካድክም ብሎ ለጴርጋሞን ያለው መልካም ነገር ጌታ ይነግረዋል።
ከዛ ግን ዳሩ ግን አለው ነገር ግን ማለት ነው ለጣዖት የታረደው እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት በለዓም ትዝ ይላችኋል አይደለ? በለዓም በምንድን ነው? ስስታም ነው ግና ገንዘብን በመውደድ ነው በለዓም የሚታወቀው እና ከሱ ጋር ባላቅን ያስተማረ የበለዓምን ትምህርት ለሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። አያችሁ ይሄንን ምንድነው የጴርጋሞን ቤተክርስቲያን has to overcome ይሄን ድል መንሳት ያለበት ምንድነው የገንዘብ መውደድ በለዓምነት የበለዓም ስፒሪት የበለዓም መንፈስ ይሉታል። ያንን has to overcome ያንን ነገር ድል መንሳት አለበት ወገኖች። እንግዲህ እንደምታዩት አንዴ ጌታ ኢየሱስ ክርስቶስን ተቀብያለሁ በቃ ብሎ የሚያዝናና አይደለም በስጋ we have to be always እግዚአብሔር እንትን ምንድነው ክርስትና ሁሉ ጊዜ እያሸነፍን ውጊያው ከውጭ አይደለም። እንደምታዩት ውጊያው ውስጣዊ ነው እና እዚህ ጋር የገንዘብ መውደድ በለዓማዊነትም ቢሆን ውስጣዊ ነው። ስስት እዛ ጋርም ያየነው እንደዚህ ከውስጥ ነውና ውጊያችን ኦቨርካም እናደርገው የምናሸንፈው እዚህ ውስጥ ነው። ስለዚህ የሌላ ሰው ሃይማኖት ውስጥ የሚያስገባ ምንም ጉዳይ የለንም። ስለዚህ ራሳችን ላይ ነው መስራት ያለብን ራሳችን ላይ ኤቭሪ ዴይ አሜን። እግዚአብሔር መንግስት እንደዛ ነው የሚገባው። ጌታ ኢየሱስ ክርስቶስ እንደ ቃሉ ነው እና መጨረሻ ላይ ጌታ መጥቶ ከወሰደን ጌታ ይባረክ። ግን ደግሞ በሞትም ደግሞ ወደ ጌታ ከሄደን የእግዚአብሔር ቃል ፊት ለፊት ያገኘናል። ትዝ ይላችኋል ወንጌል ላይ ምንድነው ያለው ጌታ ኢየሱስ ክርስቶስ? እኔ አይደለሁም በመጨረሻው ቀን የምፈርድባችሁ ቃሌ ነው ይላል። ስለዚህ የእግዚአብሔር ቃል ራሱ ለምሳሌ በቤተክርስቲያን ውስጥ አንድ ሰው ምን ምሳሌ ልስጣችሁ? ዝሙታም ቢሆን አታመንዝር የሚለው ቃል ይጠብቀዋል። አሜን። ወይ ደግሞ ምን ልበላችሁ አታመንዝር የሚለው ይጠብቀዋል። ወይ ደግሞ የባልንጀራውን የሚመኝ ከሆነ ሲሞት አትመኝ የሚለው ቃል እሱ ነው የሚፈርድበት እና ስለዚህ ዛሬ ራሳችን መንገዳችን ማስተካከል የሰውን ዶክትሪን የሰውን ሃይማኖት እዛ ጋር ኦንሊ ጂሰስ እዛ ጋር ኦርቶዶክስ ምናምን እነሱን ለማፍረስ ከመሮጥ ውስጣችን ያለውን የራሳችን ኃጢያት ምን ማድረግ አለብን? ኦቨርካም ማድረግ አለብን። ድል መንሳት አለብን። አሜን። ያንን ነው በብሉይ ኪዳን ጊዜ ትዝ ይላችኋል እስራኤላውያኖች እግዚአብሔር ድል እንዲነሱ ወይ ደግሞ እንደዚህ ኦቨርካም እንዲያደርጉ የሚጠይቃቸው በውጭ የነበሩ ሰዎች ነበሩ። ያቡሳውያን ምናምን ይባሉ ያውያን የሚባሉ እነሱ ነበር። አሁን ግን እኛ በውስጣችን ያሉ ኃጢያቶች እነሱን ነው ጌታ ኦቨርካም አድርጉ ድል ንሱ የሚለው። አሜን። ስለዚህ ምንም ጉዳይ የላችሁም የሰው ሃይማኖት የሰው ዶክትሪን ለማፍረስ በውስጣችን ያለውን ኃጢያት እያፈረስን እንድንሄድ ነው ጌታ የሚፈልገው። አሜን። እንጂ የምንድነው የኦንሊ ጂሰሶችን ሃይማኖት ከዛ ደግሞ የምናምን ጣዖት no it's not your business። አሜን። ጌታ እንድንሰራ የሚፈልገው የራሳችን ውስጣችንን ድል እየነሳን እንድንገባ እግዚአብሔር መንግስት። አሜን። ስለዚህ እዚህ ጋርም የጴርጋሞን ቤተክርስቲያን ጌታ ምን ይላታል? በለዓማዊነትን ድል ማድረግ አለብህ ይለዋል። ያለበለዛ ግን በአፌ ሰይፍ እዋጋቸዋለሁ ይላል። እንግዲህ ንስሐ ግባ አለዚያ ይላል ፈጥኜ እመጣብሃለሁ። እንደውም ቀስ ብዬ አይደለም ያለው ጌታ በፍጥነት ነው መጣው ያለ። በአፌ ሰይፍ እዋጋቸዋለሁ ይላል። መንፈስ ለአብያተ ክርስቲያናት ያለ የሚለው ጆሮ ያለው ይስማ። ድል ለነሳው ማለት ምንድነው? ጌታ ድክመቱን ይነግረዋል። ከዛ ደግሞ ያንን ድል ከነሳ ምን ይለዋል? ነጭ ድንጋይ እሰጠዋለሁ ከተሰወረ መና እሰጠዋለሁ ነጭ ድንጋይም እሰጠዋለሁ በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የሚያውቀው የሌለ አዲስ ስም ተጽፏል ይላል። ይሄ እንግዲህ የሽልማት አይነት ነው። ላስታይማስ አይተናል። ስለ ነጭ ድንጋይ ሁሉ አይተናል። ሄዳችሁ ከኔ ጋር ባይብል ስተዲ ብታረጉ ሪፈር አድርጉ። ከዛ ደግሞ አራተኛው ቤተክርስቲያን 1 2 3 አራተኛው ቤተክርስቲያን ማን ነው? በቲያጥሮስ ወዳለው ወደ ቤተክርስቲያን። እነዚህ ቤተክርስቲያኖች እዚህ ናቸው። በግሪክ በአሁኗ ጊዜ ግሪክ የሚገኙ ቤተክርስቲያኖች ናቸው። ብዙ እንኳን ርቀት የላቸውም። አሁን በአይምሯችሁ እንደምትስሉት አራምባና ቆምቦ ያሉ ሀገሮች አይደሉም። ጀስት ኒር ባይ ያሉ ቤተክርስቲያኖች ናቸው። አሜን። እና
ሐዋርያው ዮሐንስ ደግሞ የነሱ ሱፐርቫይዘር እንደሆነ ሐዋርያ እንደሆነ ኦቨርሲየር እንደሆነ ተመልካቻቸው እንደሆነ አይተናል። ለዛ ነው ጌታ መልእክት ለሱ በሱ ያስተላለፈው። እና ይሄኛው አራተኛው ቤተክርስቲያን ስናይ በቲያጥሮስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርህን እምነትህንና አገልግሎትህን ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። አያችሁ ጌታ ምን ይለዋል? ያለውን ስትሬንግዝ ጥንካሬውን ምን ይለዋል? ይነግረዋል። ምን ይለዋል? አንተ ፍቅር አለህ ይለዋል። እምነትህን፣ አገልግሎትህን፣ ትዕግስትህን ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ ይላል። ሁሉም ላይ ስታየው ጌታ አውቃለሁ ይላል። ለኤፌሶንም ድካምህንም አውቃለሁ ይላል። ለሰምራኔስንም ጌታ ምን ይለዋል? ለሰምራኔስንም ይላል መከራህን ድህነትን አውቃለሁ፣ ጌታውንም አውቃለሁ ይላል። ጴርጋሞንም የምትኖርበትን ሁኔታ አውቃለሁ ይላል። ለዚህም ለቲያጥሮስንም ይለዋል አውቃለሁ ይላል። ስለዚህ God knows everything፣ ሁሉ ነገራችን እግዚአብሔር ያውቃል። ከዛም ይላል ስራህን፣ ፍቅርህን፣ እምነትህን፣ አገልግሎትህን፣ ትዕግስትህን ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ካለ ጌታ ምንድነው? ነገር ግን ማለት ነው አለ ስራ ፍጹም አይደለም ማለት ነው። ነብይ ነኝ የምትለውን ባሪያዎቼም እንዲሰስኑና ለጣዖት የታረደው እንዲበሉ የምታስተምረውን የምታስተውን ያቺን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እዚህ ጋር ምንድነው? ነብይ ነኝ። አያችሁ ነብይ ነኝ አይደለም፣ ነብይ ነኝ የምትለው አለ ጌታ። ስለዚህ ባሪያዎችን ምንድነው እንዲሴስኑ ለጣዖትም የታረደው እንዲበሉ የምታስተምረውን ለጣዖት ባይዘዌ የአጋንንት ምግብ የሆነ ለጣዖት የተሰዋ ማለት አንደኛ ጥሩ ምሳሌ ማን ነው? የፕሮስፔሪቲ ጎስፔል ይሳካልሃል፣ ይከናወንልሃል። እነዚህ እንትኖች እነሱ የጣዖት ትምህርቶች ናቸው፣ የአጋንንት ትምህርቶች ናቸው፣ ምድራዊ ናቸው። አሜን። እና እንደሱን ደግሞ የሚያስተምሩት ለማን ናቸው? ነብይ ነኝ የምትለው ይላል። ነብይ ነኝ አይልም ወገኖች፣ ያው ከጌታ እንማራለን። ነብይ አንበሳ ነኝ ይላል እንዴ? ሲያገሳ ነው የሚታወቀው። አንበሳ ሲል አይደለ? አንበሳነቱን እየዞረ እኔ እኮ አንበሳ ነኝ አይልም። ግን አንበሳ መሆኑን አፉን ሲከፍት ሲል ወይ አንበሳ ነው ይባላል። ሰው ነው የሚመሰክርለት፣ ሰው ያውቃል። እንደዛ ነው። እኔ ሐዋርያ ነኝ፣ እኔ እንዲህ ነኝ አይባልም። ጌታ ያው ይነግረናል። አሜን። ከዛ ንስሐ እንድትገባ በአሁን ዘመን ደግሞ ኤልዛቤል መንፈስ ነች። ባይዘዌ ኤልዛቤል ትዝ ይላችኋል፣ የንጉስ ማነው ሚስት ነበረች አይደለ? እና እሷ ብዙ ጊዜ አታክ የምታደርገው ነቢያትን ነው። ነቢያትን በማጥቃት ትታወቃለች። ኤልዛቤል በዝሙት ትታወቃለች። ብዙ ጊዜ ሴት ላይ ነው ሰው እንትን የሚለው። ኤልዛቤል ግን ስፒሪት ነች በአሁኑ ዘመን። እና ኤልዛቤል ወንዶችም አሉ ባይዘዌ እና የዝሙት መንፈስ ያለባቸው እንደዚህ ያለባቸው ወንዶች ላይም አለ። አሜን። ከዛ ይላል ጌታ እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትን ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁ እንደ ስራችሁ እሰጣችኋለሁ። አያችሁ፣ ለእያንዳንዳችሁ አለ ጌታ እንደ ስራችሁ እሰጣችኋለሁ። እዚህ ጋር ወገኖች አንድ ነገር ጌታ ያስተማረኝ ንገራችሁ። ጌታ አሁን ለምሳሌ ለአንድ ሰው እንዲሰራው የተሰጠውና ለሌላኛው ሰው እንዲሰራ የተሰጠው የተለያየ ነው። ስለዚህ ሁሉ ጊዜ ጌታ ምንድነው ሰው ሲሸልም ወንጌል ላይም ሄዳችሁ ማቴዎስ ላይም ማርቆስ ላይም ይገኛል። ምንድነው አንተ በጎ ታማኝ ባሪያ ዌል ዳን ነው እንጂ how much done ይሄን ያህል ብዙ ነገር ሰራህ አይደለም የሚለው ጌታ። ምን ያህል ዌል ዳን አንድ ነው የተሰጠን ነገር በደንብ ሰርተሃል። ጌታ የሚያው በደንብ መስራታችን ላይ ነው እንጂ ብዙ ሰርተሃል አይልም። እና እዚህ ጋር አስምሩበት። እንደ ስራችሁ ሰጣችኋለሁ።
ስለዚህ የሚሰራም ስራ አለ። ስራችን ደግሞ how well we do our job እግዚአብሔር የሰጠንን ምን ያህል ጠንቅቀን በስርዓት መስራታችንን ነው እንጂ እግዚአብሔር የሚያየው አስሩን ስለረገጥን አይደለም። አሁን ለምሳሌ በራሴ ምሳሌ ልስጣችሁ። ባይብል ስተዲ ሳደርግ አሁን ለምሳሌ ፐብሊክ ሪዲንግ 2 ጊዜ ጌታ ተናገረኝ። ስለዚህ it's the will of God የእግዚአብሔር ፈቃድ ነው ብዬ ነው ምንማር ያለን። ግን እግዚአብሔር ባይለኝ ይሄንን ነገር አድርጊ ባይለኝ I am wasting time ማለት ነው። ከዛ at the end of the day ቀኑ ሲያልቅ ማን እሱን ስሪልኝ አለሽ ይላል። ደግሞ ባይዘው ጌታ እሱ እንድትሰራ አልጠራውህም ይላል። እውነተኛውን የጌታን ድምጽ ብዙ ጊዜ ሰምተን ስለማናቅ ነው እንጂ እሱን ስራ እኔ እንድትሰሪም አልፈለኩሽም ይላል ጌታ ባይዘው። እና እንደዛ ሳንባል ምን መሆን አለብን? የሚለንን ነገር ብቻ ሰርተን ዌል ዳን እንድንባል፣ አሜን፣ መልካም ጥሩ ሰርተሃል እንድንባል እግዚአብሔር ይርዳን። እኛም እንደሱ እንድንሰራ እንትጋ። ዳሩ ግን ይላል ጌታ ይህንን ትምህርት ለማትይዙ ሁሉ የሰይጣን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮስ ለቀራችሁት እላለሁ ሌላ ሸክምም አልጭንባችሁ፣ ነገር ግን እስከመጣ ድረስ ያላችሁን ጠብቁ። the deep thing of ሰይጣን ይላል። the deep thing of ሰይጣን ብዙ ጊዜ የሚያውቁት ብዙ ጥቂት ሰዎች ናቸው ይባላል። እና ያንን የማናቅ ብዙዎቻችን ነን። ያላችሁን ጠብቁ። I think ለብዙ ክርስቲያኖች ነው ይሄ ሜሴጅ። እና ያለን ምንድነው? ደህንነታችንን አጥብቀን መጠበቅ። አሜን። ያላችሁን አጥብቃችሁ ያዙ ይላል። ከደህንነት ሰይጣን የሚፈልገው ባይዘው ገንዘብህንም አይደለም፣ ዕውቀትህንም አይደለም፣ ዝናህንም አይደለም፣ ነፍስህን ነው የሚፈልገው ሰይጣን። ነፍስህን እሱ ላይ አትግተን መበርታት አለብን። አሜን። ስለዚህ ያለንን ደህንነታችንን አጥብቀን መያዝ። ያለችንን ደህንነት ያቻለለው ትልቁን ሀብታችንን ደህንነታችንን እሱን እንዳናጣ ኤቭሪዴይ መጸለይ። ጌታ ሆይ ጸሎት it's like a deposit ጠዋት ስማር እና ዲፖዚት ማለት ባንክ ሄዳችሁ ገንዘብ እንደምታስቀምጡት ነው ጸሎት። ባንክ ሄዳችሁ ያስቀምጣችሁ ጸሎት ለማነው ገንዘብ ለነገ ይጠቅማችኋል አይደል? ለነገ ይጠቅመናል፣ ለከነገ ወዲያ ሲያስፈልገን ሄደን እንጠቀምበታለን። ጸሎትም እንደዛ ነው። ዲፖዚት አድርጉ። እኔ ከዚህ በፊት ስማር ጌታ ነገሮችን ቀድሞ መሄድ በጸሎት መሄድ እንዴት ትበላችሁ ለማስረዳት ያህል አሁን ለምሳሌ ይሄን ቀን ሳላየው ለሊት ተነስቼ ጸልዬ ቀኑ ላይ ቀድሜ በጸሎት መውጣት ማለት ነው። ኢትስ ዲፖዚት። ስለዚህ ያንን ያላችሁን ምንድነው የዘላለም ሕይወታችንን እንዳናጣ ዲፖዚት ያስፈልገናል። በጸሎት መጠበቅ፣ ልጆችን በጸሎት አገርን ለምትኖሩበት ለአሜሪካን መጸለይ። አገራችን ነች አሜሪካን የምንጠቀምባት የተባረክንባት በአገራችን ያላገኘነውን ያገኘንባት አሜሪካን አይደል? ለአሜሪካን መጸለይ ዲፖዚት ማድረግ። ነገ አንድ ነገር ቢመጣ አሜሪካንን እግዚአብሔር ይጠብቅልናል። ለኢትዮጵያ መጸለይ ዲፖዚት ማድረግ እንደ ባንክ ምንድነው ይባላል? እንደ ባንክ ቡክ ጸሎት ባንካችሁን ሙሉት። አሜን። ስለዚህ ይጠቅመናል እላችኋለሁ። ጌታ አስተማሪኝ ነው። ዳሩ ግን ይህንን ትምህርት ለማትይዙ ለኛ አይነቶቹ ያላችሁን አጥብቃችሁ ያዙ። የዘላለም ሕይወታችሁን ጌታ የሰጠኝን የዘላለም ሕይወት እንዳላጣ ጠብቀኝ በጌታ በኢየሱስ ስም። ሁሉ ጊዜ እኔ ለሞት አዘጋጃችኋለሁ እና ለሞት ተዘጋጁ። ለሞት ጌታን ለመገናኘት ተዘጋጁ። ምክንያቱም አንድ ቀን ጌታ መገናኘታችን አይቀርም። ወይ እሱ መጥቶ ይወስደናል ወይ ደግሞ እኛ እንሄዳለን። ስለዚህ ቢሬዲ ለሞት ተዘጋጁ። ጌታን ለመገናኘት ፈጣሪያችሁን ለመገናኘት ተዘጋጁ። አሜን። በጸሎት ደግሞ ያለንን የዘላለም ሕይወታችንን እንዳናጣ ብላችሁ ጌታን ለምኑት። ይረዳናል፣ አናጣውም። ደግሞ ጌታ ብሎኛል እንደዚህ ለምንሆን ሰዎች ዴፊኒትሊ ጌታ እንደማይጥል ተናግሮኛል። ደስ ነው ያለኝ። አሜን። ከዛ ደግሞ ምን ይላል እግዚአብሔር ቃል? ድል ለነሳውና እስከመጨረሻው ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን ሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጌታ በጣም ይሸልማል። አሜን።
እና እግዚአብሔር ደግሞ ባይዘዌ ጌታ ሂ ሲሪየስ ግን በቅን ነው የሚፈርደው። you አሁን ለምሳሌ የኛ ፍርድ ትክክል አይደለም። ሰዎች በጣም ፈራጆች ነን እና እኔ ራሴንም በጣም ብዙ ጊዜ ንስሐ ገባለሁ በውስጤ እና የሰዎችን የማይሆን ስራ እንደሱ እንደዚህ ነው አገልግሎት ምናምን ብዬ ራሴ ጀጅ አደርጋለሁ። ግን ጌታ ይሁን ነው አፌን ያስይዘኛል ብዙ ጊዜ። ስለዚህ እሱ ግን እግዚአብሔር ግን ቅን ፍርድ ያለው እሱ ጋር ነው ሲፈርድ። አሁን መጨረሻ ላይ ጌታ ጋር ስንመጣ የሆነ እኔን ለመጣል ምናምን እኔ ዜሮ ለማድረግ አይደለም። የሰራሹ እንደዚህ ነው በቅን ነው የሚፈርደው። እንደዚህ አድርገሽ አጠጋግተሽ አድርገሻል ጥሩ ነው እንደዚህ ብሎ በመልካም ነው እንጂ ሰውን ለመጣል ለመወርወር ምን እንደዛ አይደለም። እንደ አፍሪካ እንደ አስተማሪዎች አይደለም ተማሪዎቻቸውን ለመጣል እንደሚያስተምሩት አይደለም እግዚአብሔር። አሜን። በቅን ይፈርዳል ነው የሚለው እግዚአብሔር ቅን ፈራጅ ነው። አሜን። ስለዚህ ስራችንንም ኢቫሉዌት የሚያደርገን የሚመዝነን በመልካም ነው። ጌታ ይባረክ። ከዛ ደግሞ ምን ይላል? አምስተኛው ቤተክርስቲያን መሰለኝ በሰርድ አንዴስ ወገኖች በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያውን መሆንህን ስማለህ፣ ሞተህማል። ጌታ ግልጽ ነው፣ እንዲህ ነው የሚናገረው። እውነተኛ ነብይ እንግዲህ የሚናገሩት እንደዚህ ነው። ጌታ መጥቶ ቤተክርስቲያን ከላካቸው ወይ ደግሞ ያው ተናገሩ ካላቸው እግዚአብሔር ያ ቤተክርስቲያን ከሞተ መጥተው የሚሉት ነቢያቶቹ እንደዛ ነው። የእግዚአብሔር ነቢያት የሰው ነቢያት አይደለም። ምን ይላል? ስራህን አውቃለሁ ይላል ጌታ፣ ግን ሞተሃል። አሁን እንደዚህ ቢባል አንዳንድ ሰው እዛው ፌንት አያደርግም? የዚህ ዘመን ሰው እግዚአብሔርን ፍራ ሲባል እኔ ጌታን እንደው እንዳልጠፋ ፈርቻ አይደለም እንደው ከባላቸው ጋር ሁሉ ጌታን የሚያስተካክሉ አሁን እንደዚህ አይነት እውነተኛ ነብይ ቢያገኙ ምንድነው የሚሉት? የጌታን ድምጽ ግን እንደዚህ ነው። ስራህን አውቃለሁ፣ ስራሽን አውቃለሁ፣ ሕያው መሆንህን አውቃለሁ፣ ግን ሞተሽማል፣ ሞተህማል። እንደዚህ ነው ጌታ የሚናገረው። ማንንም አይፈራም። አሜን። እና ያንን አይነት እውነተኛ የጌታን ድምጽ ቢሰማ ሰው ምን ሊሆን ነው? ፌንት ነው የሚያደርጉት። ስለዚህ ጌታ ግን እንደዛ ነው የሚናገረው ለቤተክርስቲያኖች። ሞታችኋል፣ ሙት ናችሁ ይላል። አሜን። ከዛ ስራህን በአምላኬ ቤት ፍጹም ሆኖ አላገኘሁትም። ጌታ አይዋሽም። ፍጹም አይደለም ኢትስ ኖት ይላል። የነቃሁን ዌክ አፕ ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። ሂስ ሲሪየስ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። he comes like a thief። ወንጌል ላይም ጌታ ኢየሱስ ክርስቶስ ነግሮናል። እንደ ሌባ ነው ያ ቀን የሚመጣው አይደለም? ሐዋርያው ጳውሎስ ነው ያለው እንደዛ፣ ቀኑ እንደ ሌባ ይመጣል ይላል። ሌባ ሲመጣ እኮ you don't know መቼ እንደሚመጣ አይደል? አሳቻ ሰዓት ነው ሌባ የሚመጣው። ደግሞ usually ሌባ የሚመጣው መቼ ነው መሰላችሁ? ሊስት የጠበቃችሁበት ወይ ደግሞ የተዘናጋችሁበት ሰዓት ነው ሌባ የሚመጣው። ይሄ this is true። ጌታ የሚመጣው እንደዛ ነው። በቃ የሆነ ይመጣል ብላችሁ ባልጠበቃችሁ ሰዓት ነው ሌባ የሚመጣው። ስለዚህ ጌታ መምጣቱ እንደዛ ነው። በማናቸው ሰዓት እንድመጣ ከቶ አታውቅም ይላል። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የተገባቸው ስለሆኑ ነጭ ለብሰው ከኔ ጋር ይሄዳሉ። ስለዚህ ነጭ ልብስ የሚለው የደህንነት ልብስ። ወገኖች እዚህ ጋር ከኔ ጋር ባይብል ስተዲ የምታደርጉ ጌታ ኢየሱስ ክርስቶስ ሆይ ስሜን በሕይወት መዝገብ ጻፍ እያላችሁ ጌታን ጠይቁት። አሜን። ስማችን በሕይወት መዝገብ ከሌለ የእግዚአብሔር መንግስት አንገባም። እኔ ለእግዚአብሔር መንግስት ነው ማዘጋጃችሁ ሰዎች ወገኖች። እግዚአብሔር እንድትገናኙ ነው ማዘጋጃችሁ ባይብል ስተዲ። አሜን። እኔ እዚህ መጥቼ የማሳየው ፋሽን ሾው የለኝም። እዚህ ማዘጋጃችሁ ፈጣሪያችሁ እንድትገናኙ ነው። አሜን። አንድ ቀን ጌታን ፌስ ማድረጋችሁ ስለማይቀር ያቺን ቀን ነው ማዘጋጃችሁ እና የእውነት ኖራችሁ የእውነተኛው ጌታ እንድታገኙት ነው። የውሸት ኖራችሁ የውሸት እንትብላችሁ እውነተኛው ጌታ እንዳትገናኙት። አሜን። ለራሴም ለልጄ የምኖረው ነው ለእናንተ መጥቼ ሼር ማደርጋችሁ።
ስለዚህ ወገኖች ስማችሁ በሕይወት መዝገብ እንዲጻፍ ጌታን ጠይቁት። ክርስቲያን ነኝ የምትሉ እኔ እንትን ነኝ ሳይሆን በጌታ ኢየሱስ ክርስቶስ የምታምኑ ከሆናችሁ ስሙን እየጠራችሁ ስሜን በሕይወት መዝገብ ጻፈው፣ ከዛ ከሕይወት መዝገብ እንዳልደመሰስ 1 ደቂቃ ሁሉ ጊዜ ጸልዩ። እኔ በዚህ አይነት ትምህርት እንደዚህ አክርሬ የምነግራችሁ ለውጥ ስለሚያመጣ ራሴን ስለለወጠኝ እናንተም እንደሚለውጥ ስለማውቅ አሜን፣ እንጂ ሌላ ለምንም አላዘጋጃችሁም። ስለዚህ ጌታ ነው ለጊዜ ጠይቁት። ነገር ግን ልብሳችሁ እንዳይረክስ ሁሉ ጊዜ እየጸለያችሁ አሜን፣ በክርስቶስ ደም እጠበኝ። ሻወር ስትወስዱ አንድ ሚስጥር ልጋራችሁ። ሻወር ስትወስዱ ጌታ ሆይ በደም እጠበኝ፣ እዛው የሕይወቴ መጽሐፍ እንደዚህ ታጥቦ አንተን ለመገናኘት አብቃኝ ጸልዩ። ያለበለዚያ አንድ ኃጢአት አትገባ አሜን፣ አንድ ኃጢአት አትገባ የእግዚአብሔር መንግስት። ድል የነሳው እንዲህ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። አያችሁ፣ ከሕይወት መጽሐፍ መደምሰስ አለ። ስለዚህ ቅድም እንዳልኳችሁ ስሜ ለዘላለም በሕይወት መዝገብ እዛው ይቅር። ለምኑት፣ ጌታን ስትለምኑት ያንን ጸሎት ያደርጋል፣ ይሰማል። አሜን። ድል የነሳው እንዲህ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ ይላል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አሜን። ጌታ ኢየሱስ ክርስቶስ ድል ነሳ። ድል መንሳት፣ ድል መንሳት፣ ድል መንሳት፣ ድል መንሳት፣ ድል መንሳት 7 ታይምስ ለሰባቱም ቤተክርስቲያኖች ድል ንሱ ይላል። ኦቨርካም 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 ዲስ ይላል። ከዛ ምን እንሆናለን? ድል ነሺዎች ናቸው የእግዚአብሔር መንግስት የሚገቡት። አሜን። ከዛ አይ ቲንክ የሚቀጥለው ቤተክርስቲያን በፊላዴልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል። ጌታ ይባረክ፣ ስሙ ደስ አይልም? ጌታ ምንድነው? የዳዊት መክፈቻ ያለው ቁልፍ ያለው የሚከፍት እግዚአብሔር የሚከፍት ጌታ ክርስቶስ የሚከፍት እርሱ የከፈተው ማንም አይዘጋም ይላል። የሚዘጋ የሌለው የሚዘጋ ደግሞ እሱ የሚዘጋውን ደግሞ የሚከፍት የሌለው ቅዱስና እውነተኛ የሆነው እርሱ እንደዚህ ይላል። አሜን። ስራህን አውቃለሁ፣ አሁንም ጌታ የምታደርጉት ነገር አውቃለሁ ይላል። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እዚህ ጋር ወገኖች አንድ ነገር ትዝ አለኝ። ዩዥዋሊ ጌታ እኛን የሚመዝነን በጥቂት ነገር ነው፣ በትንሽ ነገር ነው። እኛ በማናስባቸው እኔ ከራሴ አንድ ምሳሌ ልሰጣችሁ። ጌታ ክርስቶስን የሚያስክድ አይነት ነገር በሕይወት ያጋጠመኝ ማለት እንዲህ በፊት ለፊት ጌታን ካጁ ብሎ አይደለም፣ ግን የመጣው ፈተና እኔ ላገኝ የምፈልገው ነገር ከዛ ግን እምነቴን የሚያስጥል ከዛ ምንድነው ትዝ ያለኝ እንደዚህ እንኳን መጽሐፍ ቅዱስ ዲፕሊ እንደዚህ አላለም። በዛ ጊዜ ትንሽ ነው ማለፈው እና ምንድነው በሰው ፊት የሚክደኝ በእግዚአብሔር ፊት ክደዋለሁ የሚለው ቃል ትዝ አለኝ። ከዛ አልኩ ጌታንም አልክድም፣ ሲጀመር እኔም አልክድም፣ የምወልዳቸውን ልጆችንም አላስክድም፣ ምክንያቱም ጌታ አላቀሽም ይለኛል ብዬ አቆምኩ። አያችሁ፣ በዛች ጊዜ ታመንኩት መታመን። አሁን ዞር ብዬ ሳስበው እግዚአብሔር ረድቶኛል። ትንሽ ትመስላለች በዛ ወቅት፣ ግን ምን አልኩ ጌታን አልክድም እንዴ በእግዚአብሔርም ብክድ ከዛ በመንግስተ ሰማይ ጌታ ይክደኛል። የምወልዳቸውን ልጆች ገና ልጅም የለኝም ቆይቷል እና የምወልዳቸውን ልጆችም አላስክድም አልኩ። ስለዚህ በጥቂቱ ነው ሰው የሚፈተነው። አሜን። ስለዚህ ወገኖች ሁሉ ጊዜ ለጥቂቷ ነገር ታማኝ ነው። ሰው በማያያችሁ ነገር አሁን ለምሳሌ ሰው ቤት የምትሰሩ ከሆነ ውሃ እንኳን ለምን አይፈስም? ዝግት ውሃውን ሰው አያችሁም፣ እግዚአብሔር ግን ያያችኋል። ያቺ ውሃ ዝግት ምንድነው? በእኛ ሀገር ምሳሌ ልስጣችሁ ብያን አለቃችሁ ዞር ሲል ወይ ደግሞ የረሳው ነገር ካለ እሱን ዞር የሰውን ቃም እንትናል አለመንካት አለማየት፣ በትንሹ ታማኝ መሆን በጥቂቱ ታማኝ መሆን ብሎ ጌታ ስለተናገረኝ ነው። አሜን። ስለዚህ ምን ይላል? አይሁድ ነን ከሚሉ ጋር ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው ይላል፣ እነሆ መጥተው
በእግር ፊት ይሰግዱ ዘንድ እኔም እንደወደድኩህ ያውቁ ዘንድ አደርጋቸዋለሁ ይላል። ስሜንም አልካድክም ያለው አሁን ቅድም እንዳልኳችሁ እኔም አልካድኩም፣ ጌታ ይባረክ። በዛ ጊዜ ቆይቷል። እንዲህም ብርታትም አልነበረኝም፣ ግን አይ ጌታን አልክድም ብዬ እንትን አልኩ። ስለዚህ ጌታን እንዳትክዱ ትንሽ ነገር ላይም ታማኝ ሁኑ። አሜን። ባይብል ስተዲ ነው እያደረግን ያለ ነው። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል። ታያችሁ፣ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ፈተና ሰዓት እጠብቅሃለሁ። እዚህ ጋር የፕሪ ምንድነው ፕሪ ትሪቡሌሽን ራፕቸር የሚያምኑ መከራውን ዘመን እዚህ የለንም ቤተክርስቲያን ትነጠቃለች ብላ ብላ የሚሉ እነሱ የሚሰጡት ቃል ይሄንን ነው። ግን ጌታ ያለውን እስቲ ደግመን እናንበው። ምንድን ነው የሚለው ጌታ? በዓለም ሁሉ ላይ ሊመጣ ካለው ፈተና ሰዓት እጠብቅሃለሁ። እጠብቅሃለሁ ማለት ምንድነው? አወጣሃለሁ አይደለም። ልክ ጌታ ኢየሱስ እንዳለው ከዓለም አውጣቸው አልልህም፣ በዓለም ግን ጠብቃቸው። መጠበቅና መውጣት ይለያያል። አሜን። ስለዚህ it is wrong። የመከራውን ሰዓት የመጀመሪያውን ፓርት ቤተክርስቲያን የት ነን? እዚቹ ነን። አሜን። እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ጌታ የሚለው ያላችሁን ያዙ፣ በቃ ያላችሁን ያዙ። ምንድን የቆጡን አወርድ ብላ የብብቷን ጣለች እንዳትሆኑ ማለቱ ነው። አሜን። ያላችሁ መጀመሪያ ሜክ ሹር የሰጠንን ነገር ራሱ ኢንጆይ ማድረግ፣ የሰጠንን ቀን ራሱ በዛ ቀን ላይ መደሰት፣ የሰጠንን ነገር ያልተሰጠን እንዳንንጠለጠል ይላል ጌታ። አሜን። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬንም ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደው አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ ይጽፋለሁ። ይህ ሁሉ ሽልማት ነው። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ሊስን ቱ ሚ እያለ ነው ጌታ። ሊስን ቱ ሚ፣ ስሙኝ 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 ይላል። ስለዚህ ይሄን መጽሐፍ ቅዱስ መስማት አለብን። እኔ ያው ሜሪኬ በጣም ከመወዳቸው አንዷ ነችና ሰዎች ለምንድነው ሲኦል የሚወርዱት አለች። ስለማይሰሙ እና እኔ እንኳን እዚህ እየጮኩኝ እቺን የምናገረው ነገር አጌንስት አንዳንድ ልጆች ይላሉ። ምን እኔ ሲኦል መፍራት ነው? አዎ ስለማትሰማ ነው ሲኦል የምትወርደው። እኔ ወረዱ እያልኩ አይደለም፣ ግን ሰው ለምንድነው ሲኦል የሚወርደው? ስለማይሰማ። አሁን እዚህ ሚካኤል አይደለም የሚያድንሽ ጌታ ኢየሱስ ክርስቶስ ነው የሚያድንሽ ብለን እንነግራቸዋለን። አይሰሙ። ከወረዱ በኋላ ግን ሲኦል ሚካኤል ምን የለ፣ ጌታ ኢየሱስ ክርስቶስ ብቻ ነው ጌታ። ስለዚህ የሚሰማ ጆሮ ያለው ይስማ አለ ጌታ። ለሚሰማ ሰው ነው የሚናገረው። የማይሰማ አይሰማ። አሜን። ስለዚህ ጆሮ ያለው ይስማ ይላል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ዛሬ ኦንላይን ላይ የሚያስተምሩ ልጆች ቤተክርስቲያንን አትዝረፉ፣ በቤተክርስቲያን ብር ኑሯችሁን አትኑሩ፣ አገልግሎት ብላችሁ በጌታ ስም አትስረቁ ይባላሉ አይደል? የሚሰማ ይመለሳል። ግን ፒኤልሲ አታድርጉት፣ ፕራይቬት ሊሚትድ ካምፓኒያችሁ አታድርጉት ቤተክርስቲያንን ተብሎ ይናገራሉ። እኔም በምችለው እናገራለሁ። የሚሰማ ሰው ጌታን ፈርቶ ያቆማል። የማይሰማስ መከራ ይመክረዋል። የዘላለም ደግሞ የሚወጣም አይደለም። አሜን። ከዛ ምንድነው ዛሬ ሲነገረን መስማት አለብን። የእግዚአብሔርን ቃል አንቡ፣ የእግዚአብሔርን ቃል አጥኑ። እንደዚህ የእግዚአብሔርን ቃል የማያነብ፣ የእግዚአብሔርን ቃል የማይሰማ፣ የእግዚአብሔርን ቃል የማያጠና፣ የማይንበረከክ፣ የጌታ ኢየሱስ ክርስቶስን ስም የማይጠራ እሱ ምንድነው የዘላለም ሕይወት ሊያገኝ አይችልም። ስለዚህ ዛሬ መጽሐፍ ቅዱስን ስተዲ ዩር ባይብል፣ መጽሐፍ ቅዱሳችሁን አጥኑ። ስትወጡ ጸልዩ፣ ስትገቡ ጸልዩ፣ ስትበሉ ጸልዩ፣ ግራ ሲገባችሁ ጸልዩ፣ ስትደሰቱ ጸልዩ። አይ ጸሎት ምን ያደርጋል ካልክ ታገኛለህ። ስለዚህ ጆሮ ያለው ሰው ይስማ። ፓስተር አገልጋይ ያላችሁ አትሩጡ።
ጌታ ጋር ያላችሁ ሪሌሽንሺፕ ይኖራችሁ ከአምላካችሁ ጋር ደህንነት አግኙ፣ ንስሐ ግቡ፣ ተመለሱ። እግዚአብሔር ኃጢአትን አይፈልግም። የሚሰማ ሰው ይሰማል፣ ይመለሳል። አይ ሄጄ እዛ ድራማ የሚያወራው ፓስተር ጋር ሄዳለሁ ካልክም መብት ነው። አሜን። ስለዚህ ስሙ፣ ህይወትም እንዲሆንልን። አሜን። እዚህ ጋር ወጥተው የሚናገሩትን አገልጋዮች ስሟቸው። ኦንላይን ጥሩ ልጆች አሉ። አሜን። ከዛ ስንቀጥል ስለሚደክመኝ ነው እንደዚህ እላለሁ፣ ብዙ ማውራት አልችልም። ከዛ ምን ይላል እግዚአብሔር ቃል? በሎዶቅያ ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረ እንዲህ ይላል፣ በራድ ወይንም ትኩስ እንዳይደለህ ስራህን አውቃለሁ። አሁንም ጌታ አውቃለሁ ይላል። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድ ወይንም ትኩስ ስላልሆንክ ከአፌ ልተፋህ ነው። እቺ ብዙ ሰው የሚያውቃት ነገር ነው። ለብ ያለ ዋርም ዋተር ምንድነው? ሰው ለማስታወቅ የሚጠቀምበት ነው። በቃ እኔ ቮሚት ላደርጋችሁ ነው ይላል ጌታ። ሳያችሁ ወይ ሙቅ አይደላችሁም፣ ወይ ደግሞ ቀዝቃዛ ያልዳኑ ሰዎች ቀዝቀዝ ያሉ ናቸው እነሱ ይሻሉኛል ይላል ጌታ። እናንተ ግን ቤተክርስቲያን ሆናችሁ ወይ ጸሎት የለባችሁ፣ ወይ ቃል አታነቡ፣ ወይ አታመሰግኑ፣ ወይ ንስሐ አትገቡ፣ ወይ ቃል ስተዲ አታደርጉ። ምንድናችሁ አለ? ለብ ያላችሁ ናችሁ። ስለዚህ ልተፋችሁ ይላል። ስለዚህ ጆሮ ያለው ይስማ። እንዲህ ለብ ስላልክ በራድ ወይንም ትኩስ ስላልሆንክ ከአፌ ልተፋህ ነው። ሀብታም ነኝ ባለጠጋም ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህንም እፍረት እንዳይገለጥ ነጭ ልብስንም እንድታይ ዓይኖችህንም የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። ወገኖች እዚህ ጋር እኔ ራሴ መሰክርላችኋለሁ። ጌታ ኢየሱስ ክርስቶስ ኩል የሚለውን ምን ይላል? ይሄን ሁሉ እንግዲህ ውርጅብኝ የደረሰበት ቤተክርስቲያን ይሄኛው ነው፣ ሎዶቅያ ነው። ጌታ የሚናገረው እንደዚህ ነው። እሺ ወደ እኔና ወደ እናንተ ቤተክርስቲያን ሲመጣ ጌታውን ወደ እኔም ቤት ሲመጣ እንደዚህ አይነት ነገር ቢናገር ጌታ ምንድነው? ትክክለኛ የእግዚአብሔር ኢቫሉዌሽን ነው። ግን የእግዚአብሔር ድምጽ ያልሆነ ግን ምንድነው? ኮሬክሽንም የለም፣ ማስተካከያም የለም፣ ምንም የለም አይደለም። ያ የእግዚአብሔር ድምጽ አይደለም። እዚህ ጋር ጌታ ከራሴ ልመስክርላችሁ፣ የእግዚአብሔር የመንፈሳዊ ዓለም እኔና እናንተ ይሄ አይን አለን አይደል? ይሄ መነጽሬ ያለ ይሄ አይኔ ያለና በዚህ አይኔ የማየው ስጋዊ አይን ይባላል። ይሄ ስጋዊ አይን ይባላል። እንደዚህ ስጋዊ አይን መንፈሳዊ ዓለም አለ። መንፈሳዊ ዓለም በዚህ መነጽሬ አይታይም። አያችሁ? ግን በዚህ በመነጽሬ በዚህ አይኔ ማየት አልችልምና መንፈሳዊ ዓለም የለም ማለት አልችልም። አባችሁ አሁን መንፈሳዊ አይኔ ቢከፈት በእርግጠኝነት መላእክት ይኖራሉ። ምክንያቱም በጌታ አምናለሁ፣ ለዚህ ጸልያለሁ። ጌታ መላእክትን ስለኔ ያዝልኛል አምናለሁ። ግን አላያቸውም፣ ምክንያቱም በስጋ አይን ያለሁት። መንፈሳዊ አይኔ ግን ጌታ ቢከፍትልኝ ሰይጣንም አለ መላእክም አለ። ስለዚህ እዚህ ጋር ልመሰክርላችሁ ያመጣሁት ምንድነው? ገነትም አለ ሲኦልም አለ። ስለማናየው በስጋዬን ስለማናየው የለም ማለት አይደለም። እዚህ ጋር ግን እግዚአብሔርን ቃል በእርግጠኝነት ጌታ በህይወት ያሳየኝን ነገራችሁ ትምህርት እንዲሆናችሁ። ምን ይላል? አንድ ጊዜ እንትን የሆነ ቤተክርስቲያን መስክሬላችኋለሁ። ጾም ጸሎት ፕሮግራም ነበር። ድሮ ነው፣ በጣም ቆይቷል። ፌዛርሚ ቤተክርስቲያኑ ማረሳውም እና ከጓደኞቼ ጋር ሄጄ ጾም ጸሎት ሲያደርጉ እኔም ጾም ጸሎት ጾም ኖ ሶሪ ባይብል ስተዲ እንትን ነው ዊነርስ ቻፕል ነው ነው የዊነርስ ቻፕሉ ሌላ ነው። ሶሪ ወገኖች፣ ያ ጾም ጸሎት የነበረው ባይብል አርቢ ነው እና ባይብል አርቢ ቤተክርስቲያን ጾም ጸሎት ነበረ። ከልጆች ጋር ሄጄ ጾም ጸሎት አድርጌ ፓስተር ዳንኤል የሚባል ልጅ ነበር፣ በልጅነቱ የሞተና እሱ ጎበዝ ጌታ ይጠቀምበት ነበር። ከዛ ጾም ጸሎት ሲያልቅ ምን አለ? እንግዲህ አይናችሁን ያዙና አለ፣ ልጆቻችሁን ያዛችሁ
የጓደኞቻችሁን እንዲድኑ የምትፈልጓቸውን ሰዎች ኩልኳሉ አይናቸውን ኳሉ አለ በመንፈስ። ከዛ እንደዚህ ይዤ መኳል ጀመርኩ። ለአንድ ጓደኛዬም ጸልይለታለሁ ሙስሊም ነውና እንደዚህ አይን እጄን ይዤ እንደዚህ መኳል ጀመርኩ በመንፈሳዊ ያለ አይናቸው እንዲያዩ እንዲበራ ጸልዩላቸው ያለ ጾም ጸሎቱ ማብቂያ ላይ እንደዚህ ይዤ አይኔን እንዲመኳል ጀመርኩ። ጌታ አይኑ ይብራ እያልኩኝ ኩላለሁ። ከዛ አገኘሁት። የዛ ቀን ማታ ነው ያገኘሁት። ልጁን ጓደኛዬ ነው። ከዛ ምንድነው የሆንኩት አለ። ያው ለእግዚአብሔር ክብር ነው የምነግራችሁ። ከዛ ቀፈፈው። በቃ ያለው ነገር ሁሉ አስጠላው። ምንድነው ያደረግሽኝ? አንቺም እኔንም እንደዚህ አየኝ። ምንድነው የሆንኩት ነገር አለ። ከዛ በኋላ በቃ በጣም አስጠላው ያለው ነገር። አያችሁ፣ አይኑ በራለት። የእግዚአብሔር ቃል እውነት ነው። አንተ ተቀበልከው አልተቀበልከውም፣ እኔ ተቀበልኩት አልተቀበልኩት፣ የእግዚአብሔር ቃል እውነት ነው። ልክ ያ አገልጋይ ብሎ ጾም ጸሎት ጨርሰን እቺን ልጁን ኳልኩት። በጣም ቀፈፈው። በቃ ሁኔታው ያለበት ጌታን አያውቅም። እና ከዛ በኋላ አይኑ አያችሁ፣ አይናችን ቢከፈት መንፈሳዊ አይናችን በጣም አስጠላው ያለው ነገር አያችሁ። ስለዚህ እግዚአብሔር ቃል ምንድነው? ኩል ከኔ ግዙ ይላል። እና አጥርተው እንዲያዩ አይናቸው አይደል ይዘው የዚህ ዓለም ገዢ አይን ይዛል። ከዛ በኋላ ያቺ ጾም ጸሎት አረሳውም። እኔ ራሴ ደነገጥኩና ምንድነው ያደረግሽኝ ነገር አለ። እንደዚህ አየኝ። ከዛ እኔ ጸሎት ነው የጸለይኩት ምን ነገር ነው ምንድነው ምናምን ብዬ ሰጣ። እና ወገኖቼ ምንድነው የእግዚአብሔር ቃል እውነት ነው። አሜን። ስለዚህ ኩል ከኔ ትገዛዘን አይኖችን የምትኳልበትን አጥርተህ እንድታይ አይንህን የምትኳለውን ኩል ከኔ ትገዛዘን እመክርሃለሁ። በቃ እቺም በመንፈስ ጾም ጸሎት ቀን የሆነውን ተአምራት ነው የምነግራችሁ። ስለዚህ እኔም የምወዳቸውን ይላል። ስለዚህ ምንድነው መንፈሳዊ ዓለም አለ እና መንፈሳዊ ዓለም እኛ ስላላየ ነው የለም ማለት አይደለም። አሜን። ስለዚህ እግዚአብሔር ቃል እንደሚለን እንኖር። ከዛ እኔም የምወዳቸውን ሁሉ ገስጻቸዋለሁ እቀጣቸውማለሁ። እንግዲህ ቅና ንስሐም ግባ። አያችሁ የጌታ ኢየሱስ ክርስቶስ ትምህርቶች ምንድናቸው? ንስሐ ግቡ፣ ተመለሱ፣ ይሄንን ተዉ ነው የሚለው ጌታ። አሜን። የአሁኗ ቤተክርስቲያን ደግሞ ለበረከት 8 ስቴፖች፣ ለመውረስ 9 ስቴፖች፣ ከፍ ብለን ለመብረር 11 ስቴፖች ይላሉ። ይሄ በሙሉ መጽሐፍ ቅዱሳዊ አይደለም። ለመባረክም ስብከት አያስፈልገውም፣ ስቴፕ አያስፈልገውም። ለመባረክ ምንድነው? መስራት፣ ጠንክራ መስራት። ለመባረክ ምንድነው? አስራትህን ማውጣት። ለመባረክ ምንድነው? ለድሃ መስጠት። ለፓስተሩ አይደለም። የእነሱ የማይጠግቡ ፓስተሮችን በምትችሉ ትርዱ፣ ግን ለድሃ ያዘጋጃችሁትን እነሱ ይወስዳሉ። ለጠገብ አገልጋይ አይደለም፣ ለተራበች እናት፣ ለተራበ ወንድም ሴትም ሂውማን ቢንግ ለእነሱ መስጠት ነው። አሜን። የሰጠ ይቀበላል። የእግዚአብሔርን መንግስት ማስቀደም፣ እግዚአብሔርን መፈለግ፣ የእግዚአብሔርን መንግስት መፈለግ፣ ያኔ እነዚህ የምትፈልጓቸው ነገሮች ሁሉ ይከተሏቸዋል ይላል። ያ ነው እንጂ ስቴፕ የለውም። ምንድነው? ብልጽግና። አሜን። ከዛ ስንቀጥል እኔም ወዳቸውን ገስጻቸዋለሁ እቀጣቸውም አለው። እንግዲህ ንቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። እዚህ ጋር አንድ ምስክርነት ጨምርላችሁና ቤተክርስቲያኑ አልቋል። በዚህ እንለያያለን። አንድ እናት ናቸው መሰለኝ ይሄን ቃል ያነቡና ጌታ መጥቶ ራት ከኔ ጋር ይበላል። አይ ቲንክ ሲንግል የሆኑ ሴትዮ ናቸው ትዝ እንደሚለኝ። እና ኬክ ሰርተው ጌታ ኢየሱስ ክርስቶስ መጥቼ በላለሁ ብሎ የለም እስቲ ብለው ኬክ ሰሩና ለራሳቸው አንድ ለጌታም አንድ ኬክ አስቀምጠው ከዛ ጌታ ኢየሱስ ክርስቶስ ሂኬም ለኔ ነው የተሰራ ብሎ ጌታ በልቶ ሄደ። እና ይሄ ሪል የሆነ ምስክርነት ትዝ ስላለኝ ነውና ጌታ ኢየሱስ ክርስቶስ ከእናንተ ጋር ይመጣል ይላል። ወንበርም አዘጋጅታችሁ ጌታን ጥሩት። ራት ስትበሉ አይናችሁ ይከፈታል። ስታዩት ሂዝ ኢቲንግ ዊዝ ዩ ከእናንተ ጋር ይበላል። ይሄ ሊትራሊ የሆነ ቃል ነው። ተባረኩ። እኔም ደግሞ ድል እንደነሳው ከአባቴም ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጌታ ኢየሱስ ክርስቶስ ስም ይባረክ። ጆሮ ያለው ይስማ ይላል ጌታ። ጆሮ ያለው ይስማ። ዛሬ እኔም ነገርኳችሁ፣ ስሙ።
መጽሐፍ ቅዱሳችሁን ስተዲዩ ባይብል ጸልዩ ፕሬ ስትወጡ ጸልዩ ስትገቡ ጸልዩ ስትበሉ ጸልዩ ለብቻችሁ አታውሩ ከጌታ ጋር አውሩ አሜን ስለ ነገ ጸልዩ ስለ ዘላለም ሕይወታችሁ ጸልዩ 1 ሰከንድ ለምን አትሆኑ ስትወጡ ለደቂቃ ነው ጌታ ከኔ ጋር ውጣ መንገድ ላንተ አደራ ሰጠው በሉ ጸልዩ አሜን ለልጆቻችሁ ብቻ አይደለም ለሰዎች ልጆች በሙሉ ጸልዩ እላችኋለሁ ወገኖችና ቢ ሬዲ ቃል አንብቡ በቅድስና ኑሩ አሜን እግዚአብሔርን ፈልጉ ጌታን ትገናኛላችሁ እኛም ጌታ እናገኘዋለን ዛሬ እንግዲህ ይሄን ይመስላል ይሄን ያህል ቆያለሁ ብያላሰብኩም ተባረኩ ወገኖች ጌታ ኢየሱስ ክርስቶስ ይመጣል ተባረኩ in the name of Yeshua bye